ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ሶስተኛውንና የመጨረሻውን ክፍለ ትምህርት እንመለከታለን። በዛሬው ክፍለ ትምህርት የምንመለከተው 5.3 ኮስት ኦፍ ፕሮዳክሽን በሚል ርዕሰ ሐሳብ ነው። በባለፈው ክፍለ ጊዜ በክፍል 2 እንደምታስታውሱት ፔሪድ ኦፍ ፕሮዳክሽን በሚል ርዕስ inputs, outputs, and the periods of production, short run periods of production, long run periods of production, based on the combination of inputs, that is variable inputs, fixed inputs, and total products, average products እና ማርጂናል ፕሮዳክት የሚሉ ኮንሰፕቶችን አንስተን ነበር። በዛሬው ክፍለ ጊዜ ስለ ኮስት ኦፍ ፕሮዳክሽን እንማራለን። ኮስት ኦፍ ፕሮዳክሽን እንግዲህ ኮስት ስናነሳ በኢኮኖሚክስ ብዙ አይነት ኮስቶች አሉ። ለምሳሌ ዲፕሪሺየሽን ኮስት የሚባል አለ፣ ትራንስፖርቴሽን ኮስት የሚባል አለ፣ ፕሮዳክሽን ኮስት የሚባል አለ፣ ሌበር ኮስት ኢንፑቱን ራሱ ካየን ሌበር ኮስት፣ ላንድ ኮስት፣ ካፒታል ኮስት፣ ኢንተርፕሪነርሺፕ ኮስት፣ እነዚህ ፋክተር ፔመንትስ ኦፍ ፋክተርስ ኦፍ ፕሮዳክሽን ወይም ደግሞ ቤዚክ ሪሶርስ የምንላቸው ሌበር፣ ላንድ፣ ካፒታል፣ ኢንተርፕሪነር ከዚህ ቀደም በምዕራፍ 1 ያየናቸውን እያነሳን ኮስትን በዚህ መልኩ ልንገልጸው እንችላለን ማለት ነው። ስለዚህ በዛሬው ክፍለ ጊዜ ትምህርታችን ስለ ኮስት ኦፍ ፕሮዳክሽን እንማማራለን። በዚህ ርዕስ ሁለት መሰረታዊ ነጥቦች እናነሳለን። አንደኛ ኮንሰፕት ኦፍ ኮስት ኦፍ ፕሮዳክሽን፣ ኮስት ኦፍ ፕሮዳክሽን ስንል ምን ማለት ነው የሚለውን እናያለን። ኮንሰፕት of cost of production. what do you mean by cost of production? cost of production ስንል ምን ማለት ነው የሚለውን እናያለን። ሁለተኛ ደግሞ the types of costs of production. costs of production የሚሉ ሁለት መሰረታዊ ነጥቦችን እናነሳለን ማለት ነው። ስለዚህ መጀመሪያ ዴፊኒሽን ኦፍ ኮስት ኦፍ ፕሮዳክሽን የሚለውን እንመልከት። ዴፊኒሽን ኦፍ ኮስት ኦፍ ፕሮዳክሽን። ዋት ኢዝ ኮስት ኦፍ ፕሮዳክሽን? እንግዲህ ኮስት ኦፍ ፕሮዳክሽንን አንደርስታንድ ለማድረግ to understand cost of production, you have to remember the concepts of inputs and outputs of production. inputs outputs ስለሚል ነገር ከዚህ ቀደም ስለ ፕሮዳክሽን ስንማማር አንስተናል። ስለዚህ ኢንፑትስ አውትፑትስ የሚሉ ነገሮችን እናንሳ። ኢንፑትስ ምክንያቱም ኮስት ኦፍ ፕሮዳክሽን ከኢንፑት ጋር ስለሚገናኝ ማለት ነው። ኢንፑትስ ምን ይባላሉ? ኢንፑትስ they are called factors of production ይባላሉ። factors of production ወይም means of production ይባላሉ። and as you remember, inputs or factors of production or means of production, they can be grouped as variable and fixed inputs. fixed inputs and variable inputs. ፊክስድ ኢንፑትስ ቋሚ የሆኑ ግብዓቶችና ቫሪያብል እንደየሁኔታው የሚለዋወጡ መጠናቸው ሁኔታቸው የሚለዋወጡ ቫሪያብል ኢንፑትስ ብለን በሁለት እንደምንከፍላቸው ከዚህ ቀደም ተማምረናል። ስለዚህ ኮስት ኦፍ ፕሮዳክሽን ስንል the cost we expend on these factors of production is called cost of production. ስለዚህ cost of production means cost of production means the cost expend on inputs or on factors of production. That means on fixed and variable inputs. እነዚህ አንድን ምርት ለማምረት እንደ ግብዓት የምንጠቀማቸውን አይዘር ፊክስድ ኦር
ቫሪያብል ኢንፑትስ ለማግኘት የምናወጣው ወጪ ወይም ኤክስፔንድ የምናደርገው ኮስት ወይም ኤክስፔንዲቸር ወይም ሳክሪፋይስ ምን ይባላል ማለት ነው? ኮስት ኦፍ ፕሮዳክሽን ይባላል። ስለዚህ ኮስት ኦፍ ፕሮዳክሽን ስንል ኢት ኢዝ ዘ ሞኔታሪ ቫሊዩ አሶሺየትድ ዊዝ ዘ ፕሮዳክሽን አክቲቪቲ ማለት ነው። ሰፋ አድርገን ለማብራራት ያክል ኮስት ኦፍ ፕሮዳክሽን ሚንስ cost of production means the monetary value values or outlays associated with the production activities አንድን ምርት ለማምረት በምናደርገው እንቅስቃሴ ሁሉ የምናወጣው ገንዘብ ወይም ሞኔታሪ አውትሌይስ ምን ይባላል ማለት ነው? ኮስት ኦፍ ፕሮዳክሽን ይባላል። አንድን ምርት ለማምረት የምናወጣው ወጪ፣ የምንከፍለው ሳክሪፋይስ ወይም ደግሞ ኤክስፔንድ የምናደርገው ወጪ ኮስት ኦፍ ፕሮዳክሽን ይባላል። ወይም ኮስት ኦፍ ፕሮዳክሽን ስንል ኢት ኢዝ ዘ ቶታል ኤክስፔንዲቸር ሚንስ ዘ ቶታል ኤክስፔንዲቸር ኤንድ sacrifices made in the entire process of production, in the entire process of production and distribution of outputs. Cost of production ስንል it's the total expenditure and sacrifices made in the entire process of production and distribution of outputs. You remember outputs can be goods and services. ስለዚህ አንድን ምርት ለማምረት ከመጀመሪያው ሂደቱን አልፎ የተመረተውን ምርት ለተጠቃሚው እስከምናደርስበት ባለው ሂደት ውስጥ የምናወጣው ጠቅላላ ኤክስፔንዲቸር ኤንድ ሳክሪፋይስስ ኮስት ኦፍ ፕሮዳክሽን ይባላል። ስለዚህ ኮስት ኦፍ ፕሮዳክሽን ስንል በሌላ አባባል ሞኔታሪ ቫሊዩ cost of production means the monetary value of inputs or factors of production used in production of items. That means goods and services. ስለዚህ ኮስት ኦፍ ፕሮዳክሽን ስንል አንድን ምርት ለማምረት የምንጠቀማቸው ግብዓቶች ዋጋ፣ ያመረትነውን ምርት ዲስትሪቢዩት ለማድረግ የምናወጣው ጠቅላላ ዋጋ በሙሉ ምን ይባላል ማለት ነው? ኮስት ኦፍ ፕሮዳክሽን ይባላል። ስለዚህ ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ቫሊዩ ኦፍ ኢንፑትስ ፕላስ ቫሊዩ ኦፍ ፕሮሰስስ ፕሮሰስ ወይም ኮስት ኦፍ ፕሮሰስ ፕላስ ኮስት ኦፍ ዲስትሪቢዩሽን ኦፍ ኢንፑትስ። ይሄ በሙሉ ምን ይባላል ማለት ነው? ኮስት ኦፍ
ፕሮዳክሽን ይባላል። ኮስት ኦፍ ፕሮዳክሽን። ኮስት ኦፍ ፕሮዳክሽን ስንል እንደ ግባት የተጠቀምናቸው ኢንፑትስ ወይም ፋክተርስ ኦፍ ፕሮዳክሽን አይዘር ፊክስድ ኦር ቫሪያብል ኢንፑትስ የነሱ ዋጋ ወይም ኮስት፣ ቫሊዩ ኦፍ ፕሮሰስስ እነዚህን ኢንፑቶች ፕሮሰስ ለማድረግ ያወጣነው ወጪ ሲደመር ምርታችንን ዲስትሪቢዩት ለማድረግ ያወጣነው ወጪ በሙሉ ምን ይባላል ማለት ነው? ኮስት ኦፍ ፕሮዳክሽን ይባላል። ኮስት ኦፍ ፕሮዳክሽን። ስለዚህ ኮስት ኦፍ ፕሮዳክሽን ስንል በሌላ አባባል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ኮስት ኦፍ ሮ ማቴሪያልስ ወይም ኮስት ኦፍ ኢንፑትስ፣ ኮስት ኦፍ ኢንፑትስ። በኋላ ኢንፑቶችን ደግሞ ከፋፍለን እናያቸዋለን። ኮስት ኦፍ ኢንፑትስ ፕላስ ኮስትስ ኦፍ ፕሮሰስስ ፕላስ ኮስትስ ኦፍ distribution of outputs. ይህ ማለት በሌላ አባባል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ኮስትስ ኦፍ ሌበር ኢፍ ዘ ሌበር ኢዝ ኢንፑት ፕላስ ኮስትስ ኦፍ ላንድ ፕላስ ኮስትስ ኦፍ ካፒታል they can be machinery plus costs of entrepreneurship plus cost of transportation. እንግዲህ ሌበር it is input, land it is again input, capital it is input, ኢንተርፕሪነርሽፕ እውቀት፣ ጥበብ፣ የስራ ዕድል ፈጠራ ምንላቸውን በሙሉ እዚህ ውስጥ አዝ ኢንፑት፣ ትራንስፖርቴሽን ኮስት ኦፍ ዲስትሪቢዩሽን ይሆናል ማለት ነው። ኮስት ኦፍ ዲስትሪቢዩሽን ምርታችንን ዲስትሪቢዩት ስናደርግ ወይም ወደ ተጠቃሚው ለማድረስ የምናወጣው ወጪ በሙሉ ምን ይባላል ማለት ነው? ኮስት ኦፍ ፕሮዳክሽን ይባላል። ስለዚህ ኮስት ኦፍ ፕሮዳክሽን ስንል አንድን ምርት ለማምረት የሚያስፈልጉ ግብዓቶችን ያንን ምርት ፕሮሰስ ለማድረግ የምናወጣው ወጪ እና ምርቱን ካመረትን በኋላ ለተጠቃሚው ለማድረስ ዲስትሪቢዩት የምናደርግበት አጠቃላይ ኮስት ኦፍ ፕሮዳክሽን ይባላል። ኮስት ኦፍ ፕሮዳክሽን ወይም አንድ ምርት ለማምረት ከጥሬ ዕቃው እስከ ምርቱ ባለው ሂደትና ምርቱን ዲስትሪቢዩት ለማድረግ ወይም ደግሞ ለገበያ ለማቅረብ ተጠቃሚው ጋር ለማቅረብ በምናደርገው ሂደት ሁሉ የምናወጣው ጠቅላላ ወጪ ወይም ኤክስፔንዲቸር ኮስት ኦፍ ፕሮዳክሽን ይባላል። ሌላው እዚህ ጋር የምናነሳው ታይፕስ ኦፍ ኮስት ኦፍ ፕሮዳክሽን ነው። እንግዲህ ኮስት ኦፍ ፕሮዳክሽን ማለት ይሄ ከሆነ ታይፕስ ኦፍ ኮስት ኦፍ ፕሮዳክሽን እንግዲህ ለፕሮዳክሽን የምናወጣቸው ኮስቶች የተለያዩ ናቸው። እነሱን ከፋፍለን እናያለን ማለት ነው። ታይፕስ ኦፍ ኮስት ኦፍ ፕሮዳክሽን types of cost of production. Types of cost of production. There are different cost of production, or we can divide cost of production into different categories. በተለያዩ ካቴጎሪስ ወይም መደብ ልንከፍላቸው እንችላለን። ለምሳሌ one based on the type of the resource, when based on the type of the input purchased. ለምሳሌ one based on the type of resources or inputs purchased. Cost of production can be divided into two. Costs of
production can be grouped into two as a factors of production በምንጠቀመው መሰረት ወይም ታይፕስ ኦፍ ሪሶርስ ወይም ታይፕ ኦፍ ኢንፑት ኮስት ኦፍ ፕሮዳክሽንን በሁለት ከፍለን እናያቸዋለን። እነዚህም ዋን ኤክስፕሊሲት ኮስት ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ። ዳይሬክት ኮስት ኦፍ ፕሮዳክሽን ወይም በሌላ አባባል አካውንቲንግ ኮስት ኦፍ ፕሮዳክሽን ይባላሉ። አካውንቲንግ ኮስት ኦፍ ፕሮዳክሽን አንደኛ። ሁለተኛ ኢምፕሊሲት ኮስት ኦፍ ፕሮዳክሽን ወይም በሌላ አባባል ኢንዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ። ኮስት ኦፍ ፕሮዳክሽን ወይም ኮስትስ ፔይድ ፎር ዘ ኦነርስ እየተባሉ ይታወቃሉ። በኋላ እናያቸዋለን። ኮስትስ paid for the owner of the firm በኋላ በስፋት እናያቸዋለን። እያንዳንዳቸውን ተብለው ይከፈላሉ ማለት ነው። ይህንን ምንም መሰረት ስናደርግ ነው አዝ ኢንፑት የምንጠቀመውን ሪሶርስ መሰረት ስናደርግ ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ወይም አካውንቲንግ ኮስት ኦፍ ፕሮዳክሽን እና ኢምፕሊሲት ኮስት ኦፍ ፕሮዳክሽን ወይም ኢንዳይሬክት ኮስት ኦፍ ፕሮዳክሽን ወይም ደግሞ ኮስትስ ፔይድ ፎር ዘ ኦነር ኦፍ ዘ ፊርም ብለን በሁለት እንከፍላቸዋለን ማለት ነው። ኤክስፕሊሲት ምን አይነት ኮስት ናቸው? ኢምፕሊሲት ምን አይነት ኮስት ናቸው? ኤክስፕሊሲት ኮስት ኦፍ ፕሮዳክሽን የሚባሉት ለምን አይነት ሪሶርስ የምናወጣቸው ኮስት ናቸው። ኢምፕሊሲት ኮስት ኦፍ ፕሮዳክሽን የምንላቸው ለምን አይነት ኢንፑት ወይም ሪሶርስ የምናወጣው ኮስት ነው የሚለውን ደግሞ እንመልከት። ዋን ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ኤክስፕሊሲት ኮስት ኦፍ ፕሮዳክሽን እንግዲህ እነዚህ ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ዜይ አር ኦልሶ ኮልድ አካውንቲንግ ኮስት ኦፍ ፕሮዳክሽን ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ። አር ኦልሶ ኮልድ አካውንቲንግ ኮስትስ ኦር ዳይሬክት ኮስትስ ኦፍ ፕሮዳክሽን እየተባሉ ይጠራሉ። አካውንቲንግ ኮስትስ ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ፣ ወይም በሌላ አባባል ኤክስፕሊሲት ኮስትስ ይባላሉ። እነዚህ ምን አይነት ኮስቶች ናቸው የሚለውን ካየን ዲስ አር አክቹዋል ሞኔተሪ ፔይመንትስ ኦር ካሽ አውትሌይስ ዛት ኤ ቢዝነስ ፊርም ሜክስ ቱ አውትሳይደርስ who are suppliers of inputs or resources. They are the actual monetary payments or cash outlays that a firm make to outsiders who are suppliers of inputs or resources. ስለዚህ እነዚህ
ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ወይም አካውንቲንግ ኮስት ኦፍ ፕሮዳክሽን ወይም ዳይሬክት ኮስት ኦፍ ፕሮዳክሽን የምንላቸው ቢዝነስ ፊርሙ በራሱ ሊያገኛቸው የማይችሉ ግብዓቶችን ሌሎች የሚያቀርባቸውን ግብዓቶች ለመግዛት ሲል የሚያወጣው ወጪ ማለት ነው። ለምሳሌ አንድ የዱቄት ፋብሪካ ብንወስድ፣ ለምሳሌ ፍሎር ፋክተሪ ብንወስድ፣ ለምሳሌ ኤግዛምፕል ፍሎር ፋክተሪ የዱቄት ፋብሪካ እንወስድ። ለምሳሌ የዱቄት ፋብሪካ ምን ይፈልጋል? ስንዴ ይፈልጋል። ስንዴውን ከገበሬው ቢገዛ ለገበሬው የሚከፍለው ክፍያ ምን ይባላል ማለት ነው? ኤክስፕሊሲት ኮስት ይባላል። ኤክስፕሊሲት ኮስት። ምክንያቱም ፊርሙ ዱቄት ፋብሪካ ነው። ዱቄት በራሱ ምንድን ነው? ስንዴ በራሱ ማምረት አልቻለም፣ ወይም ደግሞ የስንዴ እርሻ የለውም። ስለዚህ የስንዴ እርሻ ከሌለው ስንዴ ካመረተ ገበሬ ነው የሚያገኘው ማለት ነው። ስለዚህ ለስንዴው ምን ይከፍላል ማለት ነው? ዋጋ ይከፍላል። እሱ ክፍያ ወይም ዋጋ ምን ይባላል ማለት ነው? ኤክስፕሊሲት ኮስት ይባላል። ስለዚህ አንድ ቢዝነስ ፊርም ራሱ ኦውንድ ላላደረገው ሪሶርስ አውትሳይደርስ ለሆነ ሪሶርስ ወይም ደግሞ ሰፕላየርስ አቅራቢዎች ለሚያቀርቡት ኢንፑት ወይም ሪሶርስ የሚያወጣው ወጪ ወይም አክቹዋል ሞኔተሪ ፔይመንት ወይም ካሽ አውት ላይ ምን ይባላል ማለት ነው? ኤክስፕሊሲት ኮስት ወይም አካውንቲንግ ኮስት ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላል። እንግዲህ ኤክስፕሊሲት ኮስት ለኢንፑትስ ወይም ደግሞ ሰፕላየርስ አቅራቢዎች ለሚያቀርቡት ኢንፑት ወይም ሪሶርስ የሚከፈል ነው ካል the inputs can be ላንድ መሬት ሊሆን ይችላል ኢንፑቱ። ምክንያቱም ቢዝነስ ፊርሙን ለማቋቋም መሬት ያስፈልጋል። ሰውየው መሬት ላያገኝ ይችላል። ስለዚህ መሬቱን ለማግኘት የሚያወጣው ኮስት አለ። ላንድ ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ሜሽነሪ ሊሆን ይችላል፣ ኢንተርፕሪነርስ ሊሆን ይችላሉ፣ እውቀት ያላቸው ሰዎች ኢንተርፕሪነርስ። ለእነዚህ ሁሉ የሚያወጣው ለምሳሌ ፎር ላንድ ዋት ኢዝ ዘ ፋክተር ፔመንት ኦፍ ላንድ? ዩ ሪሜምበር ዘ ፋክተር ፔመንት ኦፍ ላንድ ዩ ሪሜምበር ሬንት፣ ሌበር ዌጅ ኦር ሰለሪ፣ ካፒታል ኢንተርስት፣ ኢንተርፕሪነር ፕሮፊት። እነዚህ በሙሉ ምን ይባላሉ ማለት ነው? ኮስት ኦፍ ፕሮዳክሽን። ኮስት ኦፍ ምንድን ነው? ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ይባላሉ። ለመሬት የምናወጣው ክራይ፣ ለጉልበት የምንከፍለው ደሞዝ፣ ለካፒታል የምንከፍለው ወለድ ኢንተርስት፣ ለኢንተርፕሪነርስ የምንከፍለው ትርፍ። ይሄ በሙሉ ምን ይባላል ማለት ነው? ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ይባላል። ኤክስፕሊሲት ኮስት ኦፍ ፕሮዳክሽን። እሱም ብቻ አይደለም። ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ኢንፑትስ ኦፍ ሪሶርስ ብቻ አይደለም። ኢት ኦልሶ ኢንክሉድስ ዘ ፔይመንትስ ፎር አዘር ሮ ማቴሪያልስ ላይክ ፊውል፣ ትራንስፖርት፣ ፓወር ኤንድ ላይክ አር ኦል ኮስት ኦፍ ዘ ፊርም። ሰች ኮስትስ አር ዩዥዋሊ ተርምድ አዝ አካውንቲንግ ኮስት ወይም ኤክስፕሊሲት ኮስት ይባላል። ስለዚህ ኤክስፕሊሲት ኮስት ኢን አዲሽን ኢንክሉድ ዘ ፎሎዊንግ ኤክስፕሊሲት ኮስት of production also includes the payments for other raw materials
fuels, transportation, power and the like እነዚህ ሁሉ ምን ይባላሉ ማለት ነው? ኤክስፕሊሲት ኮስት ወይም አካውንቲንግ ኮስት ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ። ያ ማለት ኤክስፕሊሲት ኮስት ማለት በሌላ አባባል ኤክስፕሊሲት ኮስት ኦፍ ፕሮዳክሽን means the payment made for the resources not owned by the business firm owners, ይሄ ቢዝነስ ፊርሙን ኦነር ያደረጉ ሰዎች ኦውንድ ላላረጓቸው ወይም ደግሞ እነሱ ለሌሏቸው ፕሮዳክሽን ሚንስ ወይም ደግሞ ኢንፑት የሚያወጡት ዋጋ ማለት ነው። እነሱ ለሌላቸው ወይም ሌሎቹ ሰፕላየርስ ለሚያቀርቡት ኢንፑት ወይም ፋክተርስ ኦፍ ፕሮዳክሽን ወይም ይሄ ፋክተር ፔይመንት የምንለው ማለት ነው። ፋክተርስ ኦፍ ፕሮዳክሽን የሚያወጡት ወይም ፎር the resources not owned by themselves የሚያወጧቸው ፋክተርስ ፔይመንት ወይም ኮስት ኦፍ ኢንፑትስ ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ወይም አካውንቲንግ ኮስት ኦፍ ፕሮዳክሽን ወይም ዳይሬክት ኮስት ኦፍ ፕሮዳክሽን ይባላሉ። ሁለተኛ ኢምፕሊሲት ኮስት ኦፍ ፕሮዳክሽን ናቸው። the second implicit cost of ፕሮዳክሽን ኢምፕሊሲት ኮስት ኦፍ ፕሮዳክሽን ይባላሉ። እንግዲህ ኢምፕሊሲት ኮስት ኦፍ ፕሮዳክሽን they are just the opposite of explicit. they are indirect cost of production ይባላሉ። are also called indirect cost of production ኢንዳይሬክት ኮስት ኦፍ ፕሮዳክሽን እየተባሉም ይጠራሉ። ምን አይነት ኮስቶች ናቸው የሚለውን ስናይ ዚስ አር ኮስትስ ዛት ስታንድስ ፎር ዘ ቫሊዩስ ኦፍ ነን ፐርቼይድ ሪሶርስስ ኦውንድ ኤንድ ዩዝድ ባይ ዘ ፊርም ኢን ዜር ኦውን ፕሮዳክሽን አክቲቪቲስ ዜር ኮስትስ ኦፍ ነን ፐርቼይዝድ resources owned and used by the firm in their own production activities ነን ፐርቼዝድ ልንገዛቸው እንደ ባለቤት ወይም እንደ አምራች ልንገዛቸው የማንችላቸው ራሳችን ያለን ወይም ደግሞ ለራሳችን ለሆኑት ነገሮች የምናወጣው ኮስት ወይም ደግሞ አቅራቢዎች የማያቀርቡልን እኛ ኦልሬዲ ኦውን ላደረግነው ነገር የምናወጣው ወጪ ምን ይባላል ማለት ነው? ኢምፕሊሲት ኮስት ኦፍ ፕሮዳክሽን ይባላል። ወይም በሌላ አባባል እነዚህ ኢምፕሊሲት ኮስት ኦፍ ፕሮዳክሽን የምንላቸው ዴር ኮስትስ ፔይድ ፎር ሪሶርስስ owned by the hand of the firm owner, the business firm owner. የድርጅቱ የአምራቹ ድርጅት ባለቤት ኦልሬዲ በእጁ የያዛቸው ወይም ደግሞ ኦውንድ ያደረጋቸው ፋክተርስ ኦፍ ፕሮዳክሽን የምናወጣው ወጪ ወይም ደግሞ የሚከፈለው ክፍያ ምን ይባላል ማለት ነው?
ኢምፕሊሲት ኮስት ይባላል። ለምሳሌ ኤግዛምፕል ሳለሪ ኦፍ ኦውንድ ማኔጀር። አሁን ለምሳሌ የተቋሙ ማኔጀር ባለቤቱ ከሆነ ለባለቤቱ የሚከፈለው ሳለሪ ኦፍ አን ኦውንድ ማኔጀር ብዙ ጊዜ የተቋማት ማኔጀሮች የተቋማቱ ባለቤት ሊሆኑ ይችላሉ። ኦፍኮርስ አንዳንዶቹ ሊቀጥሩ ይችላሉ፣ አብዛኛው ሊቀጥሩ ይችላሉ። አንዳንዶቹ ደግሞ ራሳቸው ማኔጀር ሊሆኑ ይችላሉ። ስለዚህ የተቋሙ ሰራተኛ ናቸው፣ ግን ባለቤት ናቸው። ስለዚህ እንደ ባለቤት አዝ ኦውንድ ማኔጀር በየወሩ ደሞዝ ሊኖራቸው ይችላል። አሁን እሱ ምን ይባላል ማለት ነው? ኢምፕሊሲት ኮስት ኦፍ ፕሮዳክሽን ይባላል። ኢምፕሊሲት ኮስት ኦፍ ፕሮዳክሽን ሰውየው ለራሱ ነው የሚያወጣው፣ ምክንያቱም ተቋሙ የሱ ነው፣ የሚያገኘው ትርፍ የሱ ነው። ስለዚህ ለራሱ ምንድነው ደሞዝ የሚከፍል ከሆነ ራሱ ተቋሙን እየመራ እንዳንድ ማኔጀር እንዳንድ ሰራተኛ የተቋሙ ሰራተኛ ሆኖ ገንዘብ ደሞዝ የሚከፈለው ከሆነ የሱ ሰለሪ ምን ይባላል ማለት ነው? ኤክስፕሊሲት ኮስት። ስለዚህ አንደኛው ኤግዛምፕል ሰለሪ ኦፍ አን ኦውንድ ማኔጀር ነው። አን ኦውንድ ማኔጀር ወይም ደግሞ ሬንት ኦፍ ዘ ቢልዲንግ ዛት ቢሎንግስ ቱ ዘ ኦነር ሬንት ኦፍ a building that belongs to the owner of a firm። እንግዲህ የተቋሙ ባለቤት ወይም ደግሞ የፋብሪካው ባለቤት ቢውልዲንግ ሊኖሩ ይችላል። ለተለያዩ ነገሮች የሚያገለግሉ ቢውልዲንጎች ሊኖሩት ይችላሉ። ራሱ ባለቤት ይሆን ለሱ የሚከፈለው ሬንት ኪራይ ምን ውስጥ ይመደባል ማለት ነው? ኢምፕሊሲት ኮስት ኦፍ ፕሮዳክሽን። ስለዚህ ኢምፕሊሲት ኮስት ኦፍ ፕሮዳክሽን የምንላቸው የቢዝነስ ፊርሙ ወይም ደግሞ የካምፓኒ ወይም የፕሮዳክሽን ፋክተሪው ባለቤት ኦውንድ ላደረጋቸው ሪሶርስስ ወይም ፋክተርስ ኦፍ ፕሮዳክሽን የሚወጣ ኮስት ወይም ክፍያ ወይም ፎር ነን ፐርቼዝድ ሪሶርስ ኦውንድ ኤንድ ዩዝድ ባይ ዘ ፊርም ኢን ዴር ኦውን ፕሮዳክሽን አክቲቪቲ ኢምፕሊሲት ኮስት ኦፍ ፕሮዳክሽን ይባላል። ኤንድ ዘ ሰም ኦፍ ኢምፕሊሲት ኤንድ ኤክስፕሊሲት ኮስት ኦፍ ፕሮዳክሽን ጊቭስ ኢኮኖሚክ ኮስት። ኤክስፕሊሲት ኮስት explicit cost of production plus implicit cost of production gives economic cost ይሰጣል። ኢኮኖሚክ ኮስት ምንድን ነው የሚለውም በኋላ እናያለን። የሁለቱ ድምር ኢኮኖሚክ ኮስት ይባላል። the sum of explicit and implicit cost of production gives ኢኮኖሚክ ኮስት። ሌላ ኮስትን ስናነሳ እንግዲህ በአንድ ፕሮዳክሽን ፕሮሰስ ብዙ ኢንፑቶች ልንጠቀም እንችላለን፣ ወይም ደግሞ ብዙ ኢንፑቶች አማራጭ ሊሆኑ ይችላሉ። ከአማራጮች ቤስት ኦልተርኔቲቭ የምንወስድ ከሆነ ኦፖርቹኒቲ ኮስት የሚባል ነገር ይኖረናል። ኦፖርቹኒቲ ኮስት። ስለዚህ ኦፖርቹኒቲ ኮስት ኦፍ ፕሮዳክሽን ምንድን ነው የሚለውን እንመልከት። ኦፖርቹኒቲ ኮስት opportunity cost of production. As I said, in the production process, በፕሮዳክሽን ፕሮሰስ ቫሪስ ኢንፑቶች ሊኖሩ ይችላሉ። in the production process we may have various inputs, various alternative inputs or resources። የተለያዩ ኢንፑቶች ሊኖሩ ይችላሉ። አማራጭ የሆኑ የተለያዩ ኢንፑቶች ሊኖሩን ይችላሉ። ግን we may choose the best alternative, but we should choose the best alternative input
the best alternative input that gives more production የተሻለ ምርት የሚሰጠውን ቤስት ኦልተርኔቲቭ እንመርጣለን ማለት ነው። the value of the best alternative that is foregone in order to produce goods and services is called opportunity cost ይባላል። the value of the best alternative the value of the best alternative that is foregone in order to produce goods and services is called opportunity cost ይባላል። opportunity cost የተሻለ ለማምረት ስንል የተሻለውን በመምረጥ የምንከፍለው ዋጋ ወይም ቫሊዩ ኦፍ ዘ ቤስት ኦልተርኔቲቭ ምን ይባላል ማለት ነው? ኦፖርቹኒቲ ኮስት ይባላል። እንግዲህ የተለያዩ አማራጭ ኢንፑቶች ይኖሩናል። ግን ከነዛ ውስጥ ደግሞ የተሻለ ምርት ሊሰጠን የሚችለውን የተሻለ ኦልተርኔቲቭ ወይም ኢንፑት ስንመርጥ ለሱ የምንከፍለው ዋጋ ምን ይባላል? ኦፖርቹኒቲ ኮስት ይባላል ማለት ነው። ስለዚህ ኦፖርቹኒቲ ኮስት it is the value of the best alternative inputs or resource used in the production process of goods and services ነው ማለት ነው። የተሻለ ምርት የተሻለ አገልግሎት ለመስጠት ብለን የተሻለ ነው ብለን ለመረጥነው ኢንፑት ወይም ግብዓት የምንከፍለው ቫሊዩ የምንከፍለው ሳክሪፋይስ ኦፖርቹኒቲ ኮስት ይባላል ማለት ነው። ኦፖርቹኒቲ ኮስት ይባላል። ሌላው ቅድም እንዳልኩት ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት፣ ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት ጊቭስ ኢኮኖሚክ ኮስት። ኢኮኖሚክ ኮስት ምንድን ነው የሚለውን እንመልከት። ኢኮኖሚክ ኮስት ዋት ኢዝ ኢኮኖሚክ ኮስት? ዋት ኢዝ ኢኮኖሚክ ኮስት? ዋት ኢዝ ኢኮኖሚክ ኮስት? ኢኮኖሚክ ኮስት ምንድን ነው የሚለውን እንመልከት። ኢኮኖሚክ ኮስት ስንል ኢት ኢዝ ዘ ሰም ኦፍ ኤክስፕሊሲት ኤንድ ኢምፕሊሲት ኮስት። በአጭሩ ኢት ኢዝ ዘ ሰም ኦፍ ኤክስፕሊሲት ኤንድ ኢምፕሊሲት ኮስት። ኢምፕሊሲት ኮስትስ ያ ማለት ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት ጊቭስ ኢኮኖሚክ ኮስት። ስለዚህ ኢኮኖሚክ ኮስት ባጭሩ የኢምፕሊሲት እና የኤክስፕሊሲት ኮስት ድምር ነው ማለት እንችላለን። ወይም ደግሞ እንግዲህ ኮስት ኤንድ ፕሮፊት የሚባል ነገር አለ። ኮስት ካወጣን ፕሮፊት ይኖረናል። ከዛ በፊት ግን ኮስቱን ሪከቨር የሚያደርግ ወይም ደግሞ የተሻለ ፕሮፊት እንድናገኝ የሚያደርገን ደግሞ ረቨኒ ወይም ገቢ የሚባል ነገር ይኖራል ማለት ነው። ኢት ኢዝ ኦልዌይስ ኮስት ኤንድ ፕሮፊት አር ኢንሰፓራብል ኮንሰፕትስ ኢን ቢዝነስ ሂር ዘ ሜይን ፖይንት ኢዝ ቱ አንደርስታንድ ዘ ኮስት ትሪትመንት ዲፈረንስ ኤንድ ዜር ኮንሲኩዌንት ኢን ኮስት አናሊሲስ ኦፍ ኤ ቢዝነስ አክቲቪቲ። ኢኮኖሚክ ኮስት ዲፋይንድ ኢን ተርምስ ኦፍ ኦፖርቹኒቲ ኮስት ዳት ኢንክሉድ ኢምፕሊሲት ኮስት ኢን ፕሮፊት ካልኩሌሽን። ስለዚህ ኢኮኖሚክ ኮስት ምንድን ነው? ኢኮኖሚክ ኮስት means the cost of all inputs. The cost of all inputs used in the production process.
ያ ማለት እንግዲህ ቅድም ኤክስፕሊሲት ኮስት ኤንድ ኢምፕሊሲት ኮስት የሚል ስናነሳ ያየናቸው ነገሮች አሉ። ለምሳሌ ኤክስፕሊሲት ኮስት ስንል ፐርቼዝድ ለምናደርጋቸው ግባቶች የምናወጣው ኮስት ነው ብለናል። ኢምፕሊሲት ኮስት ደግሞ ነን ፐርቼዝድ። ስለዚህ ኢኮኖሚክ ኮስት ኢዝ ኢኳል ቱ ኢኮኖሚክ ኮስት ኢዝ ኢኳል ቱ the sum of cost of raw materials, cost of raw materials, cost of labor, cost of machinery, cost of entrepreneur, and cost of owned resources ማለት ነው። እንግዲህ እነዚህ ምን ይሆናሉ ማለት ነው? ኤክስፕሊሲት ኮስት ይሆናሉ። ዚስ አር ኤክስፕሊሲት ኮስት ኤንድ ኮስት ኦፍ ኦውንድ ሪሶርስስ። ኦልሬዲ አምራቹ ወይም ባለቤቱ ያለው ሪሶርስ ኢምፕሊሲት ኮስት። የእነዚህ የሁሉም ኢንፑትስ ከገበያም የሚገዙ ወይም በአዘር ሰፕላየርስ የሚገኙ ኢንፑትስ ራሱ ቢዝነስ ፊርሙ ወይም ደግሞ ኦነርስ ኦፍ ፋክተሪ ወይም ፊርም ያለው ለምሳሌ ሰለሪ ኦፍ ኦውንድ ማኔጀር፣ ሬንት ኦፍ ቢልዲንግስ ምናምን ያለው በሙሉ ምን ይባላል ማለት ነው? ተደምሮ ኮስት ኦፍ ፕሮዳክሽን ይባላል። ኮስት ኦፍ ፕሮዳክሽን ይባላል። ሌላው ኮስት ኦፍ ፕሮዳክሽን በተለያዩ መልኩ ሊገለጽ ይችላል። ለምሳሌ ኢንተርምስ ኦፍ ቶታል ኮስት፣ ኢንተርምስ ኦፍ አቬሬጅ ኮስት፣ ኢንተርምስ ኦፍ ማርጂናል ኮስት። ስለዚህ ቶታል ኮስት ምንድን ነው? አቬሬጅ ኮስት ምንድን ነው? ማርጂናል ኮስት ከዚህ ቀደም ቶታል ፕሮዳክሽን፣ አቬሬጅ ፕሮዳክሽን፣ ማርጂናል ፕሮዳክሽን የሚል ነገር ተማምረናል። ከሱ ጋር ተያይዞ እንግዲህ ቶታል ኮስት ቶታል ፕሮዳክሽን ቶታል ኮስት ይኖረዋል። አቬሬጅ ፕሮዳክሽን አቬሬጅ ኮስት፣ ማርጂናል ፕሮዳክሽን ማርጂናል ኮስት። ስለዚህ ቶታል ኮስት ቶታል ኮስት፣ አቬሬጅ ኮስት፣ ማርጂናል ኮስት ስንል ምን ማለት ነው የሚለውን እንመልከት። በመጀመሪያ ቶታል ኮስት የሚለውን እንመልከት። ቶታል ኮስት ኦፍ ፕሮዳክሽን፣ ቶታል ኮስት ኦፍ ፕሮዳክሽን። ቶታል ኮስት ኦፍ ፕሮዳክሽን አንደርስታንድ ለማድረግ you have to remember ፈርስት ኢንፑትስ ኦፍ ፕሮዳክሽን። እነዚህ ኢንፑትስ ኦፍ ፕሮዳክሽን የምንላቸውን ማስታወስ ያስፈልጋል። ኢንፑትስ ኦፍ ፕሮዳክሽን ኢንፑትስ ኦፍ ፕሮዳክሽን በሁለት እንደሚከፈሉ ከዚህ ቀደም ተማምረናል። አንደኛ ፊክስድ ኢንፑትስ ኦፍ ፕሮዳክሽን ፊክስድ ኢንፑትስ ኦፍ ፕሮዳክሽን ኤንድ ቫሪያብል inputs of production. The cost of fixed inputs is called fixed cost, and the cost of variable inputs is called variable cost ይባላል። The cost of fixed inputs fixed cost ምክንያቱም ፊክስድ ኢንፑት ስለሆኑ ፊክስድ ኮስት ነው የሚኖራቸው። the cost of variable inputs is equal to variable cost ይባላል። variable cost. So total cost of production is equal to total cost of production is equal to ቶታል ኮስት ኦፍ ኢንፑትስ ይሆናል ማለት ነው። ቶታል ኮስት ኦፍ ኢንፑትስ ኦፍ ፕሮዳክሽን በሌላ አባባል ኢኮኖሚክ ኮስት ማለት ነው። ቶታል ኮስት ኦፍ ፕሮዳክሽን ማለት ኢኮኖሚክ ኮስት ማለት ነው። ኢኮኖሚክ ኮስት ኤንድ ቶታል ኮስት ኦፍ ፕሮዳክሽን ኦፍ ኢንፑትስ ይሆናል ስንል በሌላ አባባል ኮስት ኦፍ ፊክስድ ኢንፑትስ
ኢንፑትስ ፕላስ ኮስት ኦፍ ቫሪያብል ኢንፑትስ ይሆናል ማለት ነው። ቶታል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ቶታል ኮስት ኦፍ ፕሮዳክሽን ዩ ካን አብሪቬትድ አዝ ቲሲ ቶታል ኮስት ፊክስድ ኮስት ኤፍሲ ቫሪያብል ኮስት ቪሲ። ስለዚህ ቶታል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ፊክስድ ኮስት ፕላስ ቫሪያብል ኮስት ኦፍ ፕሮዳክሽን ይሆናል ማለት ነው። ቶታል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ቶታል ኮስት ኦፍ ፕሮዳክሽን ኢዝ ኢኳል ቱ ቶታል ፊክስድ ኮስት ኦቨር ቶታል ቫሪያብል ኮስት ይሆናል። ወይም ቶታል ፊክስድ ኮስት ወይም ፊክስድ ኮስት ፕላስ ቫሪያብል ኮስት ጊቭስ ቶታል ፊክስድ ኮስት ወይም ደግሞ ቶታል ኮስት ቶታል ኮስት። ስለዚህ ቶታል ኮስት ኢት ኢዝ ዘ ሰም ኦፍ ቶታል ኮስት ኦፍ ፊክስድ ፕሮዳክሽን ምንድነው ፊክስድ ኢንፑትስ ኤንድ ቶታል ኮስት ኦፍ ቫሪያብል ኢንፑትስ ነው ማለት ነው። የቫሪያብል እና የፊክስድ ኮስት ጠቅላላ ድምር ዋጋ ቶታል ኮስት ይባላል። ለምሳሌ እዚህ ጋር እንመልከት። ሌተስ ሲ ዘ ሪሌሽን ቢትዊን ቶታል ኮስት ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት ዊዝ ሪስፔክት ቱ አውትፑትስ ማለት ነው። ዊዝ ሪስፔክት ቱ አውትፑትስ፣ ምክንያቱም በአውትፑት ነው የሚለኩት። ለምሳሌ እዚህ ጋር እንደምንመለከተው አውትፑት 0 ሲሆን ቶታል ፊክስድ ኮስት 60 ተሰጥቶናል። ቶታል ቫሪያብል ኮስት ኢንፑታችን 0 ስለሆነ 0 ይሆናል። ቶታል ፊክስድ ኮስት ወይም ምንድነው ይሄ ቶታል ኮስት ኢኳል ቱ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ይሆናል። ስለዚህ ቶታል ፊክስድ ኮስት 60 ፕላስ ቶታል ቫሪያብል ኮስት 0 ዴን ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። አዝ ዩ ሲ ሂር 60 0 60። አውትፑት 1 ሲሆን ቶታል ፊክስድ ኮስት ቶታል ፊክስድ ኮስት አይቀየርም፣ ምክንያቱም ፊክስድ ኮስት 60 ከሆነ 60 60 60 ይሆናል። ቫሪያብል ኮስት 20 ቶታል ኮስት ስንት ይሆናል ማለት ነው? 60 ሲደመር 20 80 ይሆናል ማለት ነው። 80። ስለዚህ ቶታል ኮስት ኢት ኢዝ ዘ ሰም ኦፍ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት ይሆናል። ግራፊካሊ ለማየት ኢን ተርምስ ኦፍ ግራፍ ለማየት በዚህ ይሄንን ወደ ግራፍ ለመቀየር ማለት ነው። ወደ ግራፍ ለመቀየር ሁልጊዜ ሁለት አክሲሶች ይኖራል፣ ቨርቲካል አክሲስ እና ሆሪዞንታል አክሲስ። ሆሪዞንታል አክሲስ ሌትስ ሴይ አውትፑት ኤንድ ሂር ዘ ኮስትስ። ብዙ ጊዜ የምናደርገው ቶታል ፊክስድ ኮስቱን ነው። ቶታል ፊክስድ ኮስቱን እነዚያም በዚያ ሬንጅ ውስጥ ስለምናገኛቸው ቶታል ፊክስድ ኮስቱን እናገኛለን። ዜን 0 አማካኝ ሌትስ ሴይ 60 ያው በዚህ ውስጥ 30 ማድረግ እንችላለን። ይህንም እየከፋፈል ማስቀመጥ እንችላለን። ሌትስ ሴይ 90 ዴን 120 150 ዜን ሌትስ ሴይ 180 ሌሎቹ በዚህ ውስጥ ስለሆኑ አውትፑት 1 2 3 4 5 6 ዜን አሁን ግራፉን ስንስል ምን ይሆናል ማለት ነው? አሁን ለምሳሌ ቶታል ፊክስድ ኮስቱን ስንመለከት ቶታል ፊክስድ ኮስቱ ምን ነው? 60 60 60። ስለዚህ ምን ይሆናል ማለት ነው? ሆሪዞንታል ይሆናል ማለት ነው። ቶታል ፊክስድ ኮስት ከርቭ ይሆናል። ኢት ኢዝ ሆሪዞንታል ነው የሚሆነው። ሆሪዞንታል ለምን? ፊክስድ ስለሆነ ማለት ነው። ቶታል ቫሪያብል ኮስት ከዜሮ ይጀምራል። ዜን 0 ሲሆን 0፣ 1 ሲሆን
ቶታል ቫሪያብል ኮስቱ 20 ይሆናል። it is around here ቅርታ 2 ሲሆን ቶታል ቫሪያብል ኮስቱ 40 ይሆናል። it is around here እዚህ አካባቢ ይሆናል። ሶሪ እዚህ አካባቢ 2 ሲሆን አውትፑቱ 2 ሲሆን ይቅርታ 3 ሲሆን ቶታል ቫሪያብል ኮስት 60 ይሆናል። ዴን እዚህ ጋር ይሆናል። እዚህ ጋር ሄር 0 አለን። 4 ሲሆን 65 ይሆናል። it is around here 5 ሲሆን 75 ይሆናል። 75 እንግዲህ ከዚህ ትንሽ ከፍ ብሎ 75 ከዛ እንዴት እየሆነ ይሄዳል ማለት ነው? እንደዚህ እያደረገ ይሄዳል ማለት ነው። ቶታል ቫሪያብል ኮስት ቶታል ፊክስድ ኮስት ኢት ኢዝ ኦልዌይስ አበብ ምንድነው? ቶታል ኮስት ኦልዌይስ አበብ ቶታል ፊክስድ ኮስት ይሆናል ማለት ነው። ከቶታል ፊክስድ ኮስቱ በላይ ነው የሚሆነው። ቶታል ፊክስድ ኮስቱ ሚኒመሙ ስንት ነው? 60። ስለዚህ የሚነሳው ከየት ይሆናል ማለት ነው? ከዚህ የሚኖራቸው ፓተርን እንደዚህ ይሆናል ማለት ነው። ቶታል ኮስት ከርቭ፣ ቶታል ቫሪያብል ኮስት ከርቭ። ስለዚህ ኢን ሼፕ ቶታል ኮስት ኤንድ ቶታል ቫሪያብል ኮስት ከርቭ አር ሲሚላር ኢን ሼፕ ይሆናሉ። በመጠናቸው ወይም ደግሞ በቅርጻቸው ተመሳሳይ ይሆናሉ ማለት ነው። ሁለተኛው አቬሬጅ ኮስት ነው። ቶታል አቬሬጅ ኮስት እንዴት ነው የሚሰላው የሚለውን እንመልከት። ቶታል አቬሬጅ ኮስት ወይም አቬሬጅ ቶታል ኮስት ቶታል ኮስት አብርቤት ዳዝ ኤቲሲ አቬሬጅ ቶታል ኮስት ምንድን ነው? ኢትስ ቶታል ኮስት ፐር ዩኒት አውትፑት ነው። ኢዝ ቶታል ኮስት ፐር ዩኒት አውትፑት ዩ ሪሜምበር አውትፑት ኢት ኢዝ አብሪቬትድ ባይ ካፒታል ኪው and it's calculated by dividing total cost by the quantity produced። ስለዚህ average total cost is equal to total cost over quantity ይሆናል። ያ ማለት total cost over quantity produced ወይም output ይሆናል ማለት ነው። ስለዚህ ቶታል አቬሬጅ ኮስት ወይም አቬሬጅ ቶታል ኮስት ኢት ኢዝ ቶታል ኮስት ኦቨር ኳንቲቲ ፕሮዲስድ ወይም አውትፑት ይሆናል። ፐር አውትፑት ወይም ፐር ዩኒት አውትፑት ስለሆነ የሚለካው እንደዛ እናደርጋለን ማለት ነው። ኢት ካን ቢ ኦልሶ ዲቫይድድ ኢንቱ ቱ ፓርትስ ላይክ አቬሬጅ ቫሪያብል ኮስት ኤንድ አቬሬጅ ፊክስድ ኮስት። አቬሬጅ በሌላ አባባል አቬሬጅ ቶታል ኮስት ኢዝ ኢኳል ቱ አቬሬጅ ፊክስድ ኮስት ፕላስ አቬሬጅ ቫሪያብል ኮስት አድርገን ካልኩሌት ልናደርገው እንችላለን። ይህን እንዴት ነው የምናገኘው? አቬሬጅ ቶታል ኮስት ኢዝ ኢኳል ቱ ቶታል ፊክስድ ኮስት ቶታል ፊክስድ ኮስት ኦቨር ኳንቲቲ ፕላስ ቶታል ቫሪያብል ኮስት ኦቨር ኳንቲቲ እናደርገዋለን። ይህ እንዴት መጣ የሚለውን ቶታል አቬሬጅ ቶታል ኮስት አቬሬጅ ፊክስድ ኮስት ፕላስ አቬሬጅ ቫሪያብል ኮስት የሚለው እንዴት መጣ ካል ቶታል ፊክስድ ኮስት ኦቨር ኪው ጊቭስ አቬሬጅ ፊክስድ ኮስት ቶታል ቫሪያብል ኮስት ፕላስ ኳንቲቲ ወይም አውትፑት ጊቭስ አቬሬጅ ፊክስድ ኮስት። ስለዚህ ይሄኛው ማለት አቬሬጅ ፊክስድ ኮስት
ፕላስ ቶታል ቫሪያብል ኮስት ኦቨር ኳንቲቲ አቬሬጅ ቫሪያብል ኮስትን ስለሚሰጥ አቬሬጅ ቶታል ኮስት ኢዝ ኢኳል ቱ አቬሬጅ ፊክስድ ኮስት ፕላስ አቬሬጅ ቫሪያብል ኮስት ይሆናል። ሁለተኛው ማርጂናል ኮስት ነው። ማርጂናል ሶስተኛው ማርጂናል ኮስት ነው። ማርጂናል ኮስት አብሪቬትድ አዝ ኤምሲ። እንግዲህ ማርጂናል ኮስት ምንድን ነው ካል ኮስት ኦፍ አዲሽናል አውትፑትስ ማለት ነው። ኮስት ኦፍ አዲሽናል አውትፑትስ አዲሽናል አውትፑትስ ተጨማሪ ለማምረት የምናወጣው ኮስት ማርጂናል ኮስት ይባላል። ማርጂናል ኮስት። ስለዚህ ማርጂናል ኮስት ኢት ኢዝ ኤክስትራ ኦር አዲሽናል ቶታል ኮስት ዛት ሪዛልትስ ፍሮም ፕሮዲውሲንግ ዋን ሞር ዩኒት ኦፍ አውትፑት ማለት ነው። ኦር ኢት ኢዝ ኤ ቼንጅ ኢን ቶታል ኮስት ሪዛልቲንግ ፍሮም ዘ ፐርሰንቴጅ ቼንጅ ኢን ኳንቲቲ። ስለዚህ ማርጂናል ኮስት is calculated by using the formula change in total cost over change in output ይሆናል። This is change in total cost over change in output. This is what marginal cost mean. ተጨማሪ ለማምረት ዋን ሞር ዩኒት ተጨማሪ ለማምረት ስንል የምናወጣው ኮስት ማርጂናል ኮስት ይባላል። ማርጂናል ኮስት ኤንድ ቼንጅን ቶታል ኮስት ሚንስ ቼንጅን ቶታል ኮስት ሚንስ ይሄ ማለት በሌላ አባባል ቼንጅን ቶታል ኮስት እንግዲህ ቶታል ኮስት ምንድን ነው? ቶታል ኮስት ኢዝ ኢኳል ቱ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ነው ብለናል። ቼንጂን ቶታል ኮስት ማለት ቼንጂን ቶታል ፊክስድ ኮስት ፕላስ ቼንጂን ይቅርታ ቼንጅ ቼንጂን ቶታል ቫሪያብል ኮስት ማለት ነው። ስለዚህ ማርጂናል ኮስት ኢዝ ኢኳል ቱ ቼንጂን ቶታል ኮስት ኦቨር ቼንጂን ኳንቲቲ ሚንስ እኩል ይሆናል ቼንጂን ቶታል ፊክስድ ኮስት ኦቨር ቼንጂን ኳንቲቲ ፕላስ ቼንጂን ቶታል ቫሪያብል ኮስት ኦቨር ቼንጂን ኳንቲቲ ይሆናል ማለት ነው። ቼንጂን ኳንቲቲ ይሆናል። በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። የዛሬውን በዚህ እንፈጽማለን። በሚቀጥለው በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።